ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማረስተ ዜናዎችን እነሆ። ግብጽ ተመልሳ ወደ ህዳሴ ግድብ ድርድር ውስጥ አትገባም ሲሉ የግብጹ የውሃ ሀብትና መስኖ ሚኒስትር ሃኒ ስዋለም ተናገሩ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ስሟ ጠልሽቶ በችግርና በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሴራ እንደተሰራባት ገለጹ። ዓለም አቀፉ የወንጀለኞች ፍርድ ቤት በዳርፉር ይፈጸማሉ ለተባሉ የጦር ወንጀሎች በኤሚሬቶችና በሱዳን ጎረቤት ሀገራት ባለስልጣናት ላይ የክስ መዝገብ እንዲከፍት ተጠየቀ። ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁ የአብስራ ገዛይ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ግብጽ ተመልሳ ወደ ህዳሴ ግድብ ድርድር ውስጥ አትገባም ሲሉ የግብጹ የውሃ ሀብትና መስኖ ሚኒስትር ሃኒ ስዋለም ተናገሩ። ሚኒስትሩ ከሰሞኑ ከአንድ የሀገራቸው ሚዲያ ጋር በነበራቸው ቆይታ አሜሪካ በካይሮና በአዲስ አበባ መካከል ያለውን ልዩነት ለማጥበብ ሞክራለሁ ማለቷን ገልጸው፣ ይሁንና ግብጽ የሀገሪቱን የውሃ መብት በማያስከብርና ግልጽ በሆኑ ብሔራዊ መሪዎች ማዕቀፍ ውስጥ ካልሆነ በስተቀር አዲስ የድርድር ምዕራፍ ውስጥ አትገባም ሲሉ ተደምጠዋል። ጽዮን ሌጉን ተጨማሪ አላት። የግብጹ የውሃ ሀብትና መስኖ ሚኒስትር ሃኒ ስዋለም ግብጽ የሀገሪቱን የውሃ ሀብት በሚያስከብር መልኩ ግልጽ በሆኑ ብሔራዊ መርሆች ማዕቀፍ ውስጥ ካልሆነ በስተቀር ወደ አዲስ የድርድር ምዕራፍ እንደማትገባ መግለጻቸው ተሰምቷል። ሚኒስትሩ ይህን ያሉት በቅርቡ በተካሄደው የጂ7 ጉባኤ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብጹ ፕሬዝዳንት አብዱልፈታህ አልሲሲ ጋር ባደረጉት ስብሰባ ዋሽንግተን ለአለመግባባቱ መፍትሄ ለመፈለግ ቅድሚያ እንደምትሰጥና ኢትዮጵያ ግብጽን ፍትሐዊ ባልሆነ መንገድ ይዛታለች በሚል አስተያየት ከሰጡ በኋላ ነው። ኢትዮጵያና ግብጽ በህዳሴ ግድብ ላይ የሚደረገውን ድርድር ያቆሙት በፈረንጆቹ 2023 ግብጽ ድርድሩን የመቀጠል ሀሳብ እንደሌላት ይፋ ካደረገች በኋላ ነበር። በወቅቱ ግብጽ ድርድሩን ለማቋረጧ እንደ ምክንያትነት ያስቀመጠችው ኢትዮጵያ ድርድሩን በማዘግየት ከስምምነቶች በማፈግፈግና የዓለም አቀፍ ህግጋትን ባለማክበር ስለሆነ እንደሆነ በመግለጽ ነበር። ኢትዮጵያ በበኩሏ ውይይቱ ሊቋረጥ የቻለው ግብጽ የቅኝ ግዛት ዘመን የውሃ ክፍፍል ስምምነቶችን የሙጥኝ በማለቷና ፍትሐዊ የውሃ አጠቃቀም መርህን ባለመቃበሏ እንደሆነ ትሟገታለች። ድርድሩ ከስምምነት ሳይደርስ ኢትዮጵያ የህዳሴውን ግድብ በይፋ አስመርቃ ወደ ስራ ገብታለች። ይሁንና ግብጽ አሁንም በተለይም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በተገናኘች ቁጥር የህዳሴ ግድቡን ማንሳትና የትራምፕን የአጋርነት ድምጽ ማረጋገጥ ደጋግማ ስትፈጽመው የታየችው ተግባሯ ሆኗል። ከህዳሴ ግድብ ጋር በተገናኘ ግብጽ በኢትዮጵያ ላይ ተጽዕኖ ለማሳደር የምትሻው ደግሞ በተለይም ከቀይ ባህርና ከኢትዮጵያ የባህር በር ፍላጎት ጋር በተገናኘ ባሉ የጂኦ ፖለቲካ ዲፕሎማሲያዊ መንገዶች ነው። አሁን ላይ ኢትዮጵያና ግብጽ በግልጽ የጣት መቀሳሰር ዲፕሎማሲ ውስጥ የገቡት በኢትዮጵያና የሀገር ውስጥ ፖለቲካ የግብጽ ጣልቃ ገብነት ጉዳይና በተያያዘም በባህር በር ጉዳይ ሆኗል። የውሃ ሀብትና መስኖ ሚኒስትሩ ሃኒ ስዋለም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከፕሬዝዳንት አብዱልፈታህ አልሲሲ ጋር ባደረጉት ስብሰባ በህዳሴ ግድብ ዙሪያ ላለው አለመግባባት መፍትሄ ለመፈለግ በጋራ ለመስራት መናገራቸውን ተከትሎ አሜሪካ በካይሮና በአዲስ አበባ መካከል ያለውን ልዩነት ለማጥበብ ፍላጎት እያሳየች ነው ሲሉ ነው የገለጹት። ይሁንና ስዋለም በአሁኑ ወቅት ምንም አይነት ድርድር አይኖርም፣ ግብጽ የሀገሪቱን የውሃ መብት በሚያስከብር መልኩ ግልጽ በሆኑ ብሔራዊ መርሆች ማዕቀፍ ውስጥ ካልሆነ በስተቀር ወደ አዲስ የድርድር ምዕራፍ አትገባም ሲሉ ነው የተናገሩት። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ስሟ ጠልሽቶ በችግርና በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሴራ እንደተሰራባት ገለጹ። ኢትዮጵያ አፍሪካ ውስጥ ያልተገዛች ሀገር ስለሆነች አለመገዛቷ ይበልጥ እንድትጎዳ እንዳደረጋትም ጠቅላይ ሚኒስትሩ አስታውቀዋል። ሮሃ ግርማ ተጨማሪ አላት። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በኤንቢሲ ቴሌቪዥን አዲሱ የኢኮኖሚ ሞተር በሚል ስለ ቱሪዝም ቃለ ምልልስ አድርገዋል። በዚህም ቆይታቸው ጠቅላይ ሚኒስትሩ ኢትዮጵያ ስሟ ጠልሽቶ በችግር በረሃብ ብቻ እንድትታወቅ በከፍተኛ ደረጃ እንደተሰራባት ገልጸው ኢትዮጵያ አፍሪካ ውስጥ ያልተገዛች ሀገር ስለሆነች አለመገዛቷ ይበልጥ እንድትጎዳ እንዳደረጋትም ተናግረዋል። እንደ ኢትዮጵያ ያለ ድንቅ ታሪካዊ ምርጥ ሀገር ስሟ ጠልሽቶ ስሟ ጠፍቶ በችግር በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሰርተውባታል። ይሄን የሰሩባት በግምት አይደለም፣ ረሃብኛ ጋር ብቻ ስለሆነም አይደለም። የረሃብ ምልክትና የረሃብ ስያሜ ዲክሽነሪ የገባው ኢትዮጵያ ብቻ ችግር ስላለ አይደለም። አፍሪካ ውስጥ ያልተገዛች ሀገር ኢትዮጵያ ስለሆነች አለመገዛቷ ይበልጥ እንድትጎዳ አርጓታል። እኛ ያላሰለጠነው፣ እኛ ያልገዛ ነው፣ እኛ ያልመራ ነው አይለማም፣ አይሰማም፣ አይበለጽግም
የሚለውን assertion የሚለውን ናሬሽን ለማስረጽ እንዲመቻቸው ነው። የኢትዮጵያ ውድቀት አጉልቶ የሚናገሩበት ዋናው ምክንያት ከገዛናቸው ያልገዛናት በከፋ ሁኔታ ላይ ነች እና መገዛትን ተቀበሉ የሚል እሳቤ ያላቸው በጣም ቾቪኒስት የሆነ አስተሳሰብ ያላቸው ሰዎችም ጭምር አስበው ይሰሩበት ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። ኢትዮጵያ ባለፉት ጥቂት ዓመታት ባከናወነችው ጠንካራ ዲፕሎማሲያዊ ጥረት በተለያዩ ጊዜያት ተዘርፈውና ተሰርቀው ከሀገር ወጥተው የነበሩ ከ35 በላይ ውድና ታሪካዊ ቅርሶቿን ማስመለስ መቻሏንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ከእይታ አንጻር ቅርሶቻችንን እንደምንዳ ማየት ነው። አሁን ብዙ ሰው አያውቅም። ባለፉት 7 ዓመታት ከዚህ ቀደም የተዘረፉ የጠፉ የኢትዮጵያ ቅርሶች ከ35 በላይ ተመልሰዋል። ከ35 በላይ ቅርሶች የፀሐይ አውሮፕላንን ጨምሮ የቤተ ክርስቲያን መስቀሎች፣ የተለያዩ ንዋየ ቅዱሳኖች ተመልሰዋል። ኢትዮጵያ ውስጥ 35 በላይ በቁጥር ቅርስ አስመልሰናል። ቅርስ ጠግነን አድሰናል። የሚጎሉትን ደግሞ ገንብተናል። ኢትዮጵያ ለረጅም ጊዜ ግብርና መር በሆነ ነጠላ የኢኮኖሚ ዘርፍ ላይ የተንተራሰ ኢኮኖሚ መገንባት ታስብ እንደነበር ያስታወሱት ጠቅላይ ሚኒስትሩ ይህ አካሄድ ግን ራሱ ግብርናውን እንኳን በበቂ ደረጃ እንዳላሳደገውና ሌሎች ዘርፎችንም ማንቀሳቀስ እንዳልቻለ ገልጸዋል። ለረጅም ጊዜ ኢትዮጵያ በአንድ ዘርፍ ላይ የተንተራሰ ኢኮኖሚ መገንባት ታስብ ነበር። ግብርና መር ብላ ራሱ ግብርናውም በበቂ ደረጃ ማደግ አልቻለም። ሌሎች ሴክተሮችን ማንቀሳቀስ አልቻለም እና በአንድ ዘርፍ ላይ ብቻ ዲፔንድ ያደረገ አካሄድ የምናስበውን ውጤት አያስገኝም። ረጅም ጊዜ ይወስዳል። በአጭር ጊዜ ውስጥ የበለጸገች ሀገር መገንባት አያስችልም እና ብዝሃ ዘርፍ ማድረግ አለብን። በመሆኑም መንግስት ሰፊ ጊዜ ወስዶ ባደረገው ጥናት ፈጣንና ከፍተኛ ኢንቨስትመንት ተመላሽ ከሚያስገኝ የብዝሃ ዘርፍ ስትራቴጂ ውስጥ ቱሪዝምን ከ5 ዋና ዋና ኢኮኖሚ ምሰሶች አንዱ አድርጎ መምረጡ ተገልጿል። ዓለም አቀፉ የወንጀለኞች ፍርድ ቤት በዳርፉር ይፈጸማሉ ለተባሉ የጦር ወንጀሎች በኤሚሬቶችና በሱዳን ጎረቤት ሀገራት ባለስልጣናት ላይ ክስ መዝገብ እንዲከፍት ተጠየቀ። የሰብአዊ መብት ተሟጋች ቡድኖች ጥምረት በዳርፉር ለሚፈጸሙ የጭካኔ ወንጀሎች ድጋፍ የሚያቀርቡ የውጭ ሀገር ባለስልጣናት ላይ የክስ መዝገብ እንዲከፈት ዓለም አቀፉን የወንጀለኞች ፍርድ ቤት መጠየቁ ተሰምቷል። ሀናን ሸምሱ ተጨማሪ አላት። Sudan is no longer a country at war. It has become a marketplace of industrial scale. የሰብአዊ መብት ተሟጋች ቡድኖች ጥምረት የዓለም አቀፉ የወንጀለኞች ፍርድ ቤት በዳርፉር ለሚፈጸሙ ወንጀሎች ድጋፍ የሚያቀርቡ የውጭ ሀገር ባለስልጣናት ላይ የክስ መዝገብ እንዲከፈት ጠይቋል። በራውል ዋለንበርግ የሰብአዊ መብቶች ማዕከል የሚመራውና ዓለም አቀፍ የህግ የምርመራና የሲቪል ማህበረሰብ ድርጅቶችን ያቀፈው ጥምረት የዓለም አቀፉ የወንጀለኞች ፍርድ ቤት በዳርፉር እያካሄደ ያለውን ምርመራ እንዲያሰፋና በሱዳን የጅምላ ወንጀሎች እንዲፈጸሙ እያመቻቹ ነው ባላቸው የጎረቤት ሀገር እንዲሁም የተባበሩት አረብ ኤሚሬትስ ባለስልጣናት ላይ የወንጀል ምርመራ እንዲጀመር ጠይቋል። ቡድኑ የአንቀጽ 15 መረጃ ማቅረቢያ ቅጹ ላይ ባሰፈረው ጽሁፍ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጦር መሳሪያ ማዕቀብን በመጣስ ስራ ላይ የተሳተፉ እንዲሁም የጭካኔ ወንጀሎች ላይ ተሳትፈዋል ያላቸውን የውጭ ሀገር ከፍተኛ ባለስልጣናት ላይ ነው እርምጃ እንዲወሰድ የጠየቀው። ማመልከቻው በድብቅ ምንጮች የበረራ መዝገቦችና የሎጂስቲክ ክትትሎች የተደገፉ መረጃዎች አሉኝ ያለ ሲሆን ይህም እንደ አውሮፓውያን አቆጣጠር ከሚያዝያ 15 ቀን 2023 ጀምሮ የእርስ በርስ ጦርነቱ ከተቀሰቀሰ ወዲህ ወደ ሱዳን የሚፈሱትን የላቁ የጦር መሳሪያዎች፣ ድሮኖች እንዲሁም ቅጥረኛ ተዋጊዎችና ህገወጥ የፋይናንስ መስመሮችን ማስረጃ አካትቻለሁ ብለዋል። ጥምረቱ በጦርና በሰብአዊ መብቶች ላይ በሚፈጸሙ ወንጀሎች ረገድ ከፍተኛ ተጠያቂነት አለባቸው ያላቸውን የተወሰኑ የውጭ ሀገር ዜጎች ላይ አስቸኳይ የእስር ማዘዣ እንዲወጣም ጥያቄ አቅርበዋል። ይህ ማመልከቻ በተለይ በኤልጄኔና በኤልፋሸርና በዙሪያው ባሉ አካባቢዎች ታጣቂ ቡድኖችን ይደግፋሉ ባላቸው በተባበሩት አረብ ኤሚሬትስ ባለስልጣናት እንዲሁም ለሱዳን ወታደራዊ ኃይል ወታደራዊ ቁሳቁሶችና የጦር መሳሪያዎችን በማቅረብ ረገድ በግብጽ በቱርክና በኢራን ያሉ ግለሰቦችን ያካትታል። ሰነዱን ያቀረቡት ቡድኖች እነዚህ የጦር መሳሪያ አቅርቦት መስመሮችን አለመዝጋት አስከፊ መዘዝ እንደሚያስከትልም አስጠንቅቀዋል። ቁጥጥር ያልተደረገበት የጦር መሳሪያ ፍሰት ቀደም ሲል ለተጎዱ ሰዎች ፍትህ እንዳይሰፍን ማድረጉ ብቻ ሳይሆን ሌሎች የሱዳን ክፍሎችንም ሊያውክ እንደሚችል በመግለጽ በተለይም በኮርዶቫንና በብሉ ናይል ክልሎች ላይ የተደቀነውን አደጋም ጥቆማ ማድረጋቸውን አስታውቀዋል። ጥምረቱ ፍርድ ቤቱ ይህንን የህግ ክፍተት ለመሙላት ልዩ እድል አለው በማለት ዓለም አቀፍ ህግ ተፈጻሚ መሆን ያለበት ቃታውን በሚስቡት ብቻ ላይ ሳይሆን ለዚህ ጭፍጨፋ የገንዘብና ሌሎች አቅርቦት በሚያቀርቡ የውጭ ሀገር አካላት ላይ ጭምር መሆን እንዳለበትም ገልጿል። ጥያቄው ለዓለም አቀፍ ወንጀለኞች ፍርድ ቤት ይቅረብ እንጂ የአቃቢ ህጉ ቢሮ የእስር ማዘዣ ዝርዝሩን ስለማስፋትም ይሁን ስለማዘዣው እስካሁን በይፋ የሰጠው አስተያየት ግን የለም።
በኢትዮጵያና በኬንያ ድንበር የጠረፍ ንግድ ግብይት በመደበኛ ንግድ ላይ የተሰማራ ነጋዴ በተጨማሪነት መሰማራት አይችልም ተባለ። የአንድ ነጋዴ ወርሃዊ የንግድ ልውውጥም ከ$1000 መብለጥ እንደሌለበት ተገልጿል። ብዙነህ እንዳለ ያዘጋጀውን ቃል ኪዳን ይጥና እንደሚከተለው ያቀርበዋል። ኢትዮጵያና ኬንያ በድንበር አካባቢ ለሚኖሩ ህዝቦች የንግድ ልውውጥን ለማቀላጠፍ መመሪያ ቁጥር 1144/2018 ተግባራዊ አድርገዋል። ግብይቱ የሚካሄደው ከኢትዮጵያና የኬንያ ድንበር በር ጀምሮ በኢትዮጵያ በኩል 50 ኪሎ ሜትር እንዲሁም በኬንያ በኩል 100 ኪሎ ሜትር ርቀት ውስጥ በሚገኙ አካባቢዎች ብቻ ነው። የንግድና ቀጠናዊ ትስስር ሚኒስቴር በዚህ የጠረፍ ንግድ የሚሳተፈው ዜግነቱ ኢትዮጵያዊ የሆነ በመደበኛ ንግድ ያልተሰማራ በድንበር አካባቢ በቋሚነት የሚኖር በድንበር አካባቢ ማህበረሰብ ተሳትፎና የመስተዳደር አካላት የተመረጠ በድንበር አካባቢ ውስጥ ብቻ ለመነገድ ፈቃደኛ የሆነ የሚሉ መስፈርቶችን የሚያሟላ ማንኛውም ግለሰብ በጠረፍ ንግድ ስራ መሰማራት ይችላል ብሏል። የሚደረገው ምርጫ ለሴቶችና ተጋላጭ ለሆኑ የህብረተሰብ ክፍሎች ቅድሚያ እንደሚሰጥ በመመሪያው ሰፍሯል። በኢትዮጵያና በኬንያ የድንበር አካባቢ በሚካሄድ የጠረፍ ንግድ ተፈጻሚ በሚሆነው መመሪያ መሰረት አንድ ነጋዴ በአንድ ወር ውስጥ የሚያስወጣው የምርት መጠን ግምት $1000 ተመጣጣኝ የኢትዮጵያ ብር ወይም ተመጣጣኝ የኬንያ ሽልንግ መብለጥ የለበትም ተብሏል። ነጋዴው የሚነግደው ምርት መጠን $1000 ተመጣጣኝ የኢትዮጵያ ብር ወይም ተመጣጣኝ የኬንያ ሽልንግ ግምት እስካልበለጠ ድረስ በወር 4 ጉዞዎችን ማድረግ እንደሚችል መመሪያው ይፈቅዳል። ማንኛውም የጠረፍ ነጋዴ የጠረፍ ንግድ ምርቶችን ማስወጣትና ማስገባት የሚችለው የኢትዮጵያ ጉምሩክ ኮሚሽን የጉምሩክ ስነ ስርዓት አገልግሎት በሚሰጥባቸው የድንበር በሮች በኩል ብቻ መሆኑ ተገልጿል። ከዚህ ባለፈ የጠረፍ ንግድ ግብይት የሚካሄድባቸው 58 ምርቶችን የንግድና ቀጠናዊ ትስስር ሚኒስቴር ይፋ አድርጓል። ሚኒስቴሩ ዝርዝር ምርቶቹን ይፋ ያደረገው ሰኔ 19 ቀን 2018 ዓ.ም ባወጣው የኢትዮጵያና ኬንያ የጠረፍ ንግድ መመሪያ ቁጥር 1144/2018 መሰረት ነው። በዚህ የጠረፍ ንግድ መመሪያ መሰረት እንስሳትና የእንስሳት ተዋጽኦ ከጠረፍ ንግድ ግብይት ምርቶች ውስጥ ከቀዳሚዎቹ ተርታ ተቀምጠዋል። አትክልትና ፍራፍሬ እንዲሁም የኢንዱስትሪና የፍጆታ ምርቶች ከጠረፍ ምርቶች መካከል ይገኙበታል። የውጭ ምርቶች የመሸጫ የዋጋ ግምት የሚሰላው ሚኒስቴር ወይም የሚወከለው የክልል መስተዳደር በሚያወጣው ወቅታዊ የምርቶች የዋጋ ዝርዝር መሰረት እንደሚሆን የገቢ ምርቶች ዋጋ አግባብነት ባላቸው የጉምሩክ ሕጎች እንደሚወሰንም በመመሪያው ተካቷል። የንግድና ቀጠናዊ ትስስር ሚኒስቴር ወይም በሚኒስቴሩ ውክልና የተሰጠው የክልል መስተዳደር የጠረፍ ንግድ ምርቶች የመሸጫ ዋጋ ዝርዝር፣ የተሰጡና የተሰረዙ የጠረፍ ንግድ የስራ ፈቃዶችን የሚመለከቱ መረጃዎችን ለድንበር በር የጉምሩክ ኮሚሽን ቅርንጫፍ ጽሕፈት ቤት እንደሚያሳውቅ መመሪያው ይገልጻል። የጠረፍ ንግድ ስራ ፈቃድ አጠቃቀም የጠረፍ ንግድ ስራ ፈቃድን በውሰት ወይም በሌላ መንገድ ለሌላ ሰው ማስተላለፍ እንዲሁም የሌላ ሰው ፈቃድን መጠቀም ለማንኛውም የጠረፍ ነጋዴ ክልክል መሆኑን መመሪያው ያስታውቃል። ኢትዮጵያና ኬንያ በሚዋሰኑባቸው የድንበር አካባቢዎች የሚገኙ የሁለቱ ሀገሮች ህዝቦች ከመሀል ሀገር በቀላሉ ሊያገኟቸው የማይችሏቸው መሰረታዊ የፍጆታ ምርቶች በጠረፍ ንግድ እንዲቀርቡላቸው ለማድረግ የሚያስችል የተቀላጠፈ የጠረፍ ንግድ ማዕቀፍ ታህሳስ 10 ቀን 2018 ዓ.ም በአዲስ አበባ የተፈራረሙትን ስምምነት መሰረት አድርጎ መመሪያው መውጣቱን ሚኒስቴሩ ገልጿል። ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ተመልካቾች የዓለም ዋንጫ የጥሎ ማለፍ ጨዋታዎችን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የአፕል ኩባንያ አጋር በሆነው ታታ ኤሌክትሮኒክስ ላይ በደረሰ የሳይበር ጥቃት በሚስጥር የተያዙና በመስከረም ወር ለገበያ ይቀርባሉ ተብለው የሚጠበቁት የአይፎን 18 ፕሮ ሚስጥራዊ መረጃዎችና የአቅርቦት ሰንሰለት ዝርዝሮች ለሕዝብ ይፋ ሆኑ። ይህ ወርልድ ሊክስ በተባለው ቡድን የተፈጸመው ዝርፊያ የኩባንያውን ሚስጥራዊ የንግድ አሰራርና የአጋር ኩባንያዎችን መረጃ በግልጽ አውጥቷል ተብሏል። ድላዊት ታምሩ ዝርዝር አላት። እንደ አፕልና ቴስላ ላሉ ግዙፍ ኩባንያዎች የኤሌክትሮኒክስ እቃዎችን የሚያመርተው ታታ ኤሌክትሮኒክስ በደረሰበት ከፍተኛ የሳይበር ጥቃት የአፕል የወደፊት ምርቶችን ሚስጥርና የአቅርቦት ሰንሰለት መረጃ ለሕዝቡ መጋለጣቸው ተነገረ። ወርልድ ሊንክ የተባለው የራንሰምዌር ቡድን በዳርክ ዌብ ላይ በለጠፈው መረጃ ከ630 ጊጋባይት በላይ የሚሆኑ ወደ 200 ሺህ የሚጠጉ ፋይሎችም ሰርቀዋል። ከተሰረቁ ፋይሎች መካከል ገና ወደ ገበያ ያልቀረበው የአይፎን 18 ፕሮ መሳሪያ ዝርዝር መረጃዎች ሲገኙበት እነዚህም የዋናው ሰሌዳ ወይንም ሰርኪዩት ቦርድ ቺፖች፣ የባትሪ ክፍሎችና
እና የካሜራ ሞጁሎችን ዝርዝር መገለጫዎችን ያካተቱ ናቸውም ተብሏል። በተጨማሪም አፕል የትኞቹን ክፍል ከየትኞቹ አቅራቢዎች እንደሚያገኝና አቅራቢዎቹ ውል ለማግኘት የሚያደርጉትን ፉክክር የሚገልጹ መረጃዎችም ተጋልጠዋል ነው የተባለው። የቴክኖሎጂ ምርምርና አማካሪ ድርጅት የሆነው የፒፒ ፎርሳይት መስራችና ተንታኝ ፓኦሎ ፔስካቶሪ የመረጃ መጋለጽ ለአፕል ተፎካካሪዎች፣ ለአቅራቢዎችና ለሐሰተኛ አምራቾች የኩባንያው የአቅርቦት ሰንሰለት እንዴት እንደሚሰራ ለማድረግ ብርቅዬ አጋጣሚ እንደሚሰጥም ገልጸዋል። ጥቃቱ የተፈጸመው በቀጥታ አፕል ውስጥ ሳይሆን በአቅራቢው በታታ ኤሌክትሮኒክስ በኩል መሆኑ በትልልቅ ኩባንያዎች የአቅርቦት ሰንሰለት ውስጥ ያለውን ተጋላጭነት ግልጽ አድርጎታል ተብሏል። የታታ ኤሌክትሮኒክስ የስራ ድርሻ እያደገ መምጣቱ ብዙ የአፕል ሚስጥራዊ መረጃዎች በአንድ አካል እጅ እንዲሆን ማድረጉ ለጥቃቱ መጋለጥ አንዱ ምክንያት ሳይሆን እንዳልቀረም ይገመታል። አፕል በቻይና ላይ ያለውን ጥገኝነት ለመቀነስና ምርቱን ለማብዛት ወደ ህንድ እያደረገ ባለው ሽግግር ውስጥ ታታ ኤሌክትሮኒክስ ትልቅ ሚና ያለው ሲሆን እንደ አውሮፓውያን አቆጣጠር በ2025 ከዓለም አቀፍ የአይፎን ምርት ውስጥ 25 በመቶ ወይንም ወደ 55 ሚሊዮን የሚጠጉ ስልኮች በህንድ እንደሚገጣጠሙ የሚጠበቅ ቢሆንም ይህ የመረጃ ጥሰት አዳዲስ የማምረቻ ማዕከላት የአፕልን ጥብቅ የሚስጥራዊነትና የሳይበር ደህንነት ደረጃዎችን ማሟላት ስለመቻላቸው ጥያቄ አስነስቷል ሲል አልጀዚራ ዘግቧል። ወርልድ ሊንክ የተባለው ቡድን ቀደም ሲል ከዴልና ከናይክ ከፍተኛ መጠን ያለው መረጃ በመስረቅ የሚታወቅ ሲሆን ሰለባዎቹ ክፍያ ካልፈጸሙ መረጃውን ይፋ እንደሚያደርግ በማስፈራራትም ይሰራል። ታታ ኤሌክትሮኒክስ መረጃው እንዴት ሊወጣ እንደቻለ የፎረንሲክ ምርመራ እያደረገ ሲሆን አፕልን በበኩሉ ጉዳዩን እያጣራ መሆኑን አስታውቋል። እስካሁን ድረስ የገዢዎች የክፍያ ዝርዝር ወይንም የግል መረጃዎች ስለመሰረቃቸው የተገኘ ነገር የሌለ ሲሆን አፕል በቅርቡ የሶፍትዌር ማሻሻያዎችን ለተጠቃሚዎች መልቀቅ መጀመርና እነዚህ ማሻሻያዎች ከዚህ ልዩ የመረጃ ጥሰት ጋር ግንኙነት ይኖራቸው አይኖራቸውም በግልጽ አልታወቀም። ቤተስዳ አሜሪካን ሜዲካል ፕላዛ በኢትዮጵያ የመጀመሪያው ዓለም አቀፍ እውቅና ያገኘ ሆስፒታል ሆነ። ቤተስዳ አሜሪካን ሜዲካል ፕላዛ በሕክምና ጥራትና በታካሚዎች ደህንነት ጥበቃ በዓለም አቀፍ ደረጃ ከፍተኛውን ደረጃ የሚሰጠውን የጋራ ኮሚሽን ኢንተርናሽናል እውቅና በመቀዳጀት በኢትዮጵያ የመጀመሪያው ሆስፒታል መሆን መቻሉን አስታውቋል። ይህ እውቅና ሆስፒታሉ የሕክምና አገልግሎት አሰጣጡን፣ የታካሚዎች ደህንነትና የኢንፌክሽን መከላከያ ስርዓቱ በዓለም አቀፍ ስታንዳርድ መሰረት ማሟላቱን ያረጋግጣል ተብሏል። የጤና ሚኒስትሯ ዶክተር መቅደስ ዳባ ይህ ስኬት የኢትዮጵያን የሕክምና ዘርፍ በዓለም አቀፍ መድረክ ከፍ የሚያደርግ መሆኑን ገልጸው መንግስት መሰል ጥራታቸውን የጠበቁ የግል ጤና ተቋማትም በግንባር ቀደምትነት እንደሚደግፍም አረጋግጠዋል። ቤተስዳ ይህንን እውቅና ማግኘቱ በሀገሪቱ የመንግስትም ሆነ የግል የጤና ተቋማት የሕክምና ጥራትንና የታካሚዎችን ደህንነት እንዲያሻሽሉ ትልቅ ማበረታቻና ምሳሌም ይሆናል ተብሏል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹ ባልደረባችን ዮናስ ግርማ ይዘው ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ አብስራ። ተመልካቾቻችን መረጃዎቻችንን ከሀገር ውስጥ ስናስቀድም የኢትዮጵያ መድን እግር ኳስ ክለብ በወልዋሎ አዲግራት ዩኒቨርሲቲ እግር ኳስ ክለብ ላይ የስም ማጥፋት ወንጀል ተፈጽሞብኛል ሲል ለኢትዮጵያ እግር ኳስ ፌዴሬሽን አቤቱታውን አሰምቷል። በሌላ በኩል የመጨረሻ ሳምንቱ ላይ በደረሰው የኢትዮጵያ ፕሪሚየር ሊግ ቀሪ ወራሽ ክለቡን የሚለዩ 3 ወሳኝ ጨዋታዎች በ3 የተለያዩ ከተማ ሜዳዎች በተመሳሳይ ሰዓት ይደረጋሉ። በዝርዝር እንንገራችሁ። የኢትዮጵያ መድን እግር ኳስ ክለብ በ37ኛ ሳምንት የሊጉ ጨዋታ ከሽረ ምድረ ገነት ጋር ባደረኩት ግጥሚያ ላይ ከአቅም በታች ተጫውቷል በሚል ስሜን አጥፍቷል ባለው የወልዋሎ አዲግራት ዩኒቨርሲቲ እግር ኳስ ክለብ ላይ ለሊግ የውድድርና ስነ ስርዓት ኮሚቴ ይፋዊ የክስና የእርማት ደብዳቤ ማስገባቱም ይፋ ሆነዋል። ቀደም ሲል ወልዋሎ አዲግራት ዩኒቨርሲቲ ለኮሚቴው ባስገባው የቅሬታ ደብዳቤ ኢትዮጵያ መድን በሽረ ምድረ ገነት 3-0 የተሸነፈበት የ37ኛ ሳምንት የሊጉ ጨዋታ ጥርጣሬ የፈጠረ መሆኑን ገልጸው እንደ ማሳያም 5 ነጥቦቹንም አስቀምጦ ነበር። የኢትዮጵያ መድን እግር ኳስ ክለብ ዋና ስራ አስኪያጅ የሆኑት አቶ ይግዛው ቡዛየው ውንጀላው በስሜትና በግምት ላይ የተመሰረተ መሆኑን በመግለጽ የወልዋሎን 5 ነጥቦች በሕግና በማስረጃም አጣጥለዋቸዋል። የመጀመሪያው ክስ 3 ጎል ማስተናገዱ ጥያቄ ያስነሳል የተባለው ሲሆን በዘንድሮ የውድድር ዘመን ጠንካራ የሚባሉ ክለቦች ጭምር 3 እና ከዛ በላይ ግብ ይቆጠርባቸዋል በማለት መድን ከዚህ ጨዋታ በፊት በነበሩት 36 የሊጉ ጨዋታዎች 10 ጊዜ
መሸነፉንና በ37ኛውም ሳምንት መሸነፉ ምንም የሚያስጠረጥር ነገር እንደሌለውም ገልጿል። ሌላኛው ዋና አሰልጣኙ ከጨዋታው በኋላ መግለጫ አልሰጡም ተብሎ ስለቀረበው ክስ ምላሽ የሰጡ ሲሆን የክለቡ ዋና አሰልጣኝ ገብረመድህን ኃይሌ በዕለቱ በህመም ምክንያት ሕክምና ላይ ነበሩ በማለት በሊጉ ደንብ መሰረት ረዳት አሰልጣኙ በቦታው ተገኝተው ህጋዊ መግለጫ በሰጡበት ሁኔታ ይህንን ለጥርጣሬ መነሻ ማድረግ ከንቱ ስም ማጥፋት ነው በማለትም መልስ ሰጥተዋል። ወልዋሎ አዲግራት ዩኒቨርሲቲ አስቀድሞ ማስገባው ክስ የተገለጸው ሌላኛው ጉዳይ አመራሮቹ ከጨዋታ በኋላ ያሳዩት ምላሽ ነው የተባለ ሲሆን በተሰጠው መልስም የመድን አመራሮች ሁልጊዜም ቡድናቸውን ለመደገፍ ሜዳ እንደሚገኙና በቀጥታ ስርጭት መታየታቸው ሊያስመሰግናቸው እንጂ ሊያስጠረጥራቸው አይገባም። በቀጥታ ስርጭት የሚታዩ ምስሎች ምላሽን እንዴት እንደሚያሳዩ ክለቡ ያለውን እውቀት ቢያካፍለን ለመማር ዝግጁ ነን ሲልም የክለቡ ስራ አስኪያጅ ምላሹን ሰጥተዋል። ሌላዎቹ ሁለቱ የቀረቡት ክሶች ደግሞ ስለ ጎሎቹ አቆጣጠርና አመቱን ሙሉ ያልተጫወተ ግብ ጠባቂ ስለማሰለፍ የቀረቡ ሲሆን ኢትዮጵያ መድንም በሰጠው መልስ ይህ ውንጀላ ግልጽነት የሌለውና በማስረጃ ያልቀረበ በመሆኑ የሌላ ክለብን እንቅስቃሴ ማንኳሰስ ሲሆን የስፖርታዊ ጨዋነት መርህንም ስለሚጥስ በዲሲፕሊን ሊያስጠይቅ እንደሚገባና ስለ በረኛው ለቀረበው ክስ ደግሞ ክለቡ ነባራዊን ተጨባጭ ሁኔታ አስረድቷል። በመጨረሻም ኢትዮጵያ መድን በደብዳቤው ማጠቃለያ ላይ አስፈላጊ ናቸው ያላቸውን ጥያቄዎችና መወሰድ ያለባቸው ያላቸውን እርምጃዎች በመጥቀስም አቤቱታውን አጠናቋል። ክለቡ ባቀረበው የማጠቃለያ ሀሳብም የዕለቱ የውድድር ገምጋሚዎች ምንም አይነት ከአቅም በታች የመጫወት ሪፖርት ባላቀረቡበት ሁኔታ ወልዋሎ አዲግራት ዩኒቨርሲቲ እግር ኳስ ክለብ ያቀረበው ውንጀላ የስፖርቱን ተአማኒነት ይጎዳል ያለው ሲሆን በዚህ መሰረት መድን ጥፋተኛ ሆኖ ከተገኘ ተጠያቂ ለመሆኑም ዝግጁ መሆኑን ገልጿል። ሌላኛው ደግሞ ክሱ ሐሰተኛ ሆኖ ከተገኘ በወልዋሎ አዲግራት እግር ኳስ ክለብ ላይ ጠንካራ የዲሲፕሊን እርምጃ እንዲወሰድበትም በመጠየቅ ደብዳቤውን አጠናቋል። ይህ በእንዲህ እንዳለ አስቀድሞ የዋንጫውን አሸናፊ ለየው የሲቢ የኢትዮጵያ ፕሪሚየር ሊግ አሁን ላይ የመጨረሻ ጨዋታዎቹን ማስተናገድ ጀምረዋል። በተለይም አንድ ቀሪ ወራሽ ክለብን ለመለየት የሚደረጉት ጨዋታዎች ከወዲሁ ከፍተኛ ትኩረትም ስበዋል። የሊጉ አክሲዮን ማህበር ጨዋታዎች ያለምንም የውጤት ማጭበርበር በትኩረትና በፍትሐዊነት እንዲደረጉ በማሰብም አዲስ መላ መዘየዱን አሳውቋል። በዚህ መሰረት የመውረድ ስጋት ያለባቸው 3 ቡድኖች በነገው ዕለት በተመሳሳይ ሰዓት በ3 የተለያዩ ከተማዎችና ሜዳዎች ጨዋታዎቹንም እንዲያደርጉ ተወስኗል። በዚህ መሰረት በአዲስ አበባ አበበ ቢቂላ ስታዲየም አዳማ ከተማ ከሐዋሳ ከተማ ጋር ቀን 9 ሰዓት ሲገናኙ አዳማ ከተማ በሊጉ መቆየቱን ለማረጋገጥ ለማሸነፍ ይፋለማል ተብሎም ይጠበቃል። ሌላኛው ጨዋታ የተሻለ በሊጉ የመቆየት እድል ያለውን ወልዋሎ አዲግራት ዩኒቨርሲቲን በተመሳሳይ ሰዓት በአዳማ ሳይንስና ቴክኖሎጂ ከቅዱስ ጊዮርጊስ ጋር የሚያገናኘው ጨዋታ ሲሆን ይህንን ወሳኝ ጨዋታ ቅዱስ ጊዮርጊስ በቅጣት ምክንያት ያለ ደጋፊዎቹም የሚጫወት ይሆናል። ሌላኛው በተመሳሳይ ሰዓት የሚደረገው ጨዋታ ከፍተኛ የመውረድ ስጋት ያለበትን ምድረገነት ሽረን ከሸገር ከተማ ጋር በወንጂ ሁለገብ ስታዲየም የሚያገናኘው ጨዋታ ነው። ባለፈው ሳምንት ኢትዮጵያ መድንን 3-0 በሆነ ውጤት በማሸነፍ በጥሩ ወቅታዊ መነቃቃት ላይ የሚገኘው ምድረገነት ሽረ በሊጉ ለመቆየት የማሸነፍ ግዴታ ውስጥም ወድቋል። ማን አሸንፎ በሊጉ መቆየቱን ያረጋግጣል? ማንስ አራተኛው ከሊጉ ተሰናባሽ ክለብ ይሆናል? ሁሉም ጥያቄዎች በነገዎቹ ጨዋታዎች ምላሽም የሚያገኙ ይሆናል። በሶስት ሀገራት ጣምራ አስተናጋጅነት እየተደረገ የሚገኘው የ2026 የዓለም ዋንጫ ዛሬ ምሽትም ቀጥሎ ሲደረግ ወሳኝ የጥሎ ማለፍ ጨዋታዎችን ያስተናግዳል። በምሽቱ ተጠባቂ መርሃ ግብር ቤልጂየም ከአፍሪካዋ ተወካይ ሴኔጋል እንዲሁም አሜሪካ ከቦስኒያ ጋር የሚያደርጉት ጨዋታ ይጠበቃል። ጌታውን አበበ ዝርዝር አለው። በሰሜን አሜሪካ እየተካሄደ የሚገኘው የ2026 የዓለም ዋንጫ ለመጀመሪያ ጊዜ በተዋቀረው አዲስ ፎርማት ምክንያት የተዋወቀው የ32 ዙር የጥሎ ማለፍ መርሃ ግብር ያልተጠበቁ ውጤቶችን እያስመለከተ ቀጥሏል። በዚህ ታላቅ መድረክ እስካሁን ታላላቆቹ የዓለም እግር ኳስ ኃያላን ጀርመንና ኔዘርላንድ በማሰናበት የቀጠለው ውድድሩ በአንጻሩ እንደ ካናዳና ፓራጓይ የመሳሰሉ ብሔራዊ ቡድኖችን በታሪካቸው ለመጀመሪያ ጊዜ ወደ 16ቱ ጥሎ ማለፍ እንዲገቡ አስችሏቸዋል። ለ2026 የፊፋ ዓለም ዋንጫ ተጠባቂ የ32ቱ ማጣሪያ
የምድብ ጨዋታዎች ተጠናቀው ወደ ጥሎ ማለፍ በተሸጋገሩበት በዚህ ወቅት የአውሮፓው ኃያል ቤልጂየም ከምዕራብ አፍሪካዋ ኩራት ሴኔጋል በሲያትል ስታዲየም የሚያደርጉት ጨዋታ ተጠባቂ ሆኗል። በአሰልጣኝ ሩዲ ጋርሲያ የሚመራው የቤልጂየም ብሔራዊ ቡድን ወደዚህ የጥሎ ማለፍ ደረጃ ለመድረስ እጅግ አስቸጋሪና በነቀፌታ የተሞላበት ጉዞን አሳልፏል። በተለይ በምድባቸው ባደረጓቸው የመጀመሪያ ጨዋታዎች ከግብጽና ከኢራን ጋር ባልተጠበቀ ሁኔታ አቻ በመለያየታቸው ውድድሩ ገና በጊዜ ሳይቋጭባቸው አይቀርም የሚል ከፍተኛ ስጋት አንዣቦባቸው ነበር። ሆኖም ወርቃማውን ትውልድ ጨርሶ የዘንድሮ ዓለም ዋንጫ የመጨረሻቸው በሆኑ ተጫዋቾች የተሞላው የቤልጂየም ብሔራዊ ቡድን በመጨረሻው የምድብ ጨዋታ ኒውዚላንድን 5-1 በሆነ ሰፊ ውጤት በማሸነፍ ወደ ዛሬው ተጠባቂ ፍልሚያ ማለፍ ችለዋል። ላለፉት 10 ዓመታት ትልቅ ተስፋ ተጥሎባቸው ነገር ግን በትልልቅ ውድድሮች ዋንጫ ማምጣት ያልቻሉት የነ ኬቪን ደ ብሩይነና ሮሜሎ ሉካኮ ስብስብ ምናልባትም ይህንን የታሪክ ጠባሳ ለመቀየር የመጨረሻ እድላቸው ሊሆን እንደሚችል ተገምቷል። በሌላ በኩል በአሰልጣኝ ፓፔቲያው የምትመራው የአፍሪካዋ ተወካይ ሴኔጋልም ወደ ዛሬው ተጠባቂ ውድድር ለመድረስ ያደረገችው ጉዞ አልጋ ባልጋ አልነበረም። በፈረንሳይና በኖርዌይ ሽንፈት ያስተናገዱት የታራንጋ አንበሶቹ ወደ ጥሎ ማለፍ ለመግባት የመጨረሻዋን ቀጭን እድል የተጠቀሙት 10 ተጫዋቾችን ብቻ ይዛ የተጫወተችውን የኢራቅን ብሔራዊ ቡድን 5-0 በሆነ ሰፊ ውጤት በመርታት ነበር። በሴኔጋል በኩል የቡድኑ ቁጥር 1ና እምነት የሚጣልበት ግብ ጠባቂ ኤዱዋርዶ ሜንዲ በደረሰበት የጉልበት መሳሳብ ጉዳት ምክንያት ከሜዳ የራቀ ሲሆን በምሽቱ ጨዋታ የመድረሱ ጉዳይ አልተረጋገጠም። የአፍሪካ ሻምፒዮና ሴኔጋል ከዚህ ቀደም በዓለም ዋንጫ የጥሎ ማለፍ ጨዋታዎች ላይ ከአውሮፓ ቡድኖች ጋር ባደረገቻቸው ጨዋታዎች ሽንፈት ያስተናገደች ሲሆን በምሽቱ ጨዋታስ ምን ታስመለክታለች የሚለው ተጠባቂ ሆኗል። በሌላ ተጠባቂ ጨዋታ የውድድሩ አስተናጋጅ ሀገር አሜሪካ ለሊት 9 ሰዓት ላይ ከቦስኒያ ሄርዞጎቪና የምታደርገው የጥሎ ማለፍ ጨዋታ ይጠበቃል። በአሰልጣኝ ማውሪዚዮ ፖቼቲኖ የምትመራው አሜሪካ በሳን ፍራንሲስኮ የሜዳዋንና የደጋፊዋን ጉልበት በመጠቀም ወደ ቀጣዩ ዙር ለማለፍ ከጠንካራዋ ቦስኒያ ከባድ ፈተና ይጠብቃታል። በታሪካቸው ለመጀመሪያ ጊዜ በ2026 ዓለም ዋንጫ የተሳተፉት ዘንዶቹ በ40 ዓመቱ አንጋፋ አጥቂ ኤዴን ዤኮ እየተመሩ ወደ ቀጣዩ ዙር ለማለፍ ከመድረኩ አስተናጋጅ ሀገር አሜሪካ ብርቱ ፉክክር ይጠብቃቸዋል። ትላንት በተደረጉ የዓለም ዋንጫ የጥሎ ማለፍ ጨዋታዎች የ2 ጊዜ የዓለም ሻምፒዮና ፈረንሳይ፣ ሜክሲኮና ኖርዌይ ወደ ቀጣዩ ዙር ሲያልፉ የአፍሪካዋ ተወካይ አይቮሪ ኮስት፣ ስዊድንና ኢኳዶር በበኩላቸው ከመድረኩ ተሰናብተዋል። ተመልካቾቻችን ከዚሁ ከዓለም ዋንጫ ዜናችን ሳንወጣ በሰሜን አሜሪካ እየተካሄደ የሚገኘው የዘንድሮ የዓለም ዋንጫ በርካታ ሀገራትን ወደ ቤት እየሸኘ ከመቀጠሉን ባሻገር ለበርካታ የብሔራዊ ቡድን አሰልጣኞችም መሰናበቻ ምክንያት እየሆነ ይገኛል። ለመሆኑ በመድረኩ እነማን ከብሔራዊ ቡድናቸው ተሰናበቱ የሚለውን ሱራፌል ጉታ በዝርዝር ይነግራቸዋል። በሰሜን አሜሪካ በጣምራ እየተካሄደ የሚገኘው የዘንድሮ የዓለም ዋንጫ ያልተጠበቁ ጉዳዮችን እያስመለከተን ተሰናባቾችን እየሸኘ ከአሸናፊዎች ጋር ቀጥሏል። በውድድሩ በምድብና በጥሎ ማለፉ መድረክ የተመዘገቡት ውጤቶች ደግሞ በርካታ የብሔራዊ ቡድን አሰልጣኞች እንዲሰናበቱ ምክንያት ሆኗል። በየ4 ዓመቱ የሚደረገው የዓለም ዋንጫ ውድድር ለበርካታ ተጫዋቾች የህልም መድረክ ብቻ ሳይሆን ለብዙዎች የሙያ ፍጻሜና የከባድ ውጥረት መፍጠሪያ እንጂ። እስካሁንም በርካታ አሰልጣኞች ከብሔራዊ ቡድኖቻቸው ጋር በይፋ ተለያይተዋል። የዚህ ስንብት ቀዳሚ ሰለባ የሆኑት ደግሞ የኡራጋዩ አሰልጣኝ ማርሴሎ ቤልሳ ናቸው። ኡራጋይ ከኬፕ ቨርዴ፣ ሳውዲ አረቢያና ስፔን ጋር በተደለደለችበት ምድብ አንድም ጨዋታ ማሸነፍ ሳትችል መሰናበቷን ተከትሎ አርጀንቲናዊ ታክቲሻን ከስራቸው ለቀዋል። የ40 ዓመቱን ግብ ጠባቂ ፈርናንድ ሙስሌራን ከጡረታ መልሰው ያሰለፉበት ውሳኔ ስህተት መሆኑን የተናገሩት አሰልጣኙ ከስንብታቸው በኋላ ለኡራጋይ እግር ኳስ ምንም ያበረከትኩት ነገር የለም በማለት ራሳቸውን መውቀሳቸው ተሰምቷል። ሌላኛው አሰልጣኝ ደግሞ ሮናልዶ ኩማን ሲሆኑ ከጃፓን፣ ስዊድንና ቱኒዚያ ጋር ተደልድለው 2 ጨዋታ አሸንፈው በአንድ ጨዋታ ነጥብ በመጋራት በ7 ነጥብ ወደ ጥሎ ማለፉ በማለፍ ከሞሮኮ ጋር ተገናኝተው በፍጹም ቅጣት በመሸነፍ ከውድድሩ የተሰናበቱት ኔዘርላንዶች ከአሰልጣኛቸው ሮናልዶ ኩማን ጋር መለያየታቸው ተሰምቷል። ጉዳዩ ከስፖርታዊ ውድቀት አልፎ ወደ ሀገራዊ አጀንዳነት በተሻገረበት በደቡብ ኮሪያም ተመሳሳይ ነገር ሆኗል። አሰልጣኝ ሙዮንግ ቡሆንግ ቡድናቸውን ይዘው ከምድባቸው መሰናበታቸው ይታወሳል። የሀገሪቱ ፕሬዝዳንት የአሰልጣኞች ስብስብን ብቃት የሌላቸው ሰነፎች ሲሉ በይፋ ቴሌቪዥን መኮንናቸውን ተከትሎ አሰልጣኙ ወዲያውኑ ስራቸውን ለቀዋል። በሌላ በኩል ስኮትላንድን ከ28 ዓመታት በኋላ ወደ ዓለም ዋንጫ የመለሱትና በቅርብ እስከ 2030 የሚያቆየውን ውል ፈርመው የነበሩት ስቲቭ ክላርክ ከምድብ ማጣሪያ በ3 ነጥብ በመሰናበታቸው ስራቸውን መልቀቃቸው ተሰምቷል። ከእነዚህ ከተጠቀሱት አሰልጣኞች በተጨማሪ በጥሎ ማለፉ በሜክሲኮ 2-0 በመሸነፍ ከውድድሩ ውጭ የሆነችው ኢኳዶርም ከአርጀንቲናዊ አሰልጣኝ ሴባስቲያን ቤካቼቼ ጋር ተለያይታለች። የቼክ ሪፐብሊኩ ሚሮስላ ኮፔኪ እና የቱኒዚያው ሳብሪ ላሙቺን በተመሳሳይ ቡድኖቻቸው የጠበቁትን ውጤት ሳያመጡ በመቅረታቸው ከኃላፊነታቸው የተነሱ ሌሎች አሰልጣኞች ሆነዋል። የ26ቱ የዓለም ዋንጫ ገና አልተጠናቀቀም። ወደ ሩብ ፍጻሜና ግማሽ ፍጻሜ የሚደረጉ ትልልቅ ፍልሚያዎች ወደፊት እየጠበቁን ባሉበት በዚህ ሰዓት የአሰልጣኙ ስንብት ግን ውድድሩ ምን ያህል የከረረ መሆኑን ማሳያ ሆኗል።
ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቀቅኩኝ። ዮናስ ግርማ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች ተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኸኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።